አዶናይ እና ጃኒ ለምን ተለያዩ? በቲክቶክ መድረክ ላይ በሰፊው የሚታወቁትና በርካታ ሚሊዮን ተከታዮችን ማፍራት የቻሉት አዶናይ እና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማብቃቱን በይፋ አስታውቀዋል። አዶናይ በቲክቶክ ስቶሪ ላይ ባስተላለፈው መልእክት ከጃኒ ጋር የነበራቸው የፍቅር ግንኙነት ማብቃቱን አረጋግጧል። ሁኔታው እዚህ ደረጃ ላይ የደረሰበትን ምክንያት ለማወቅ የብዙዎች ፍላጎት ቢሆንም አንዳንድ ነገሮች ግን ለራስ ማስቀረት እንደመረጠም አስታውቋል። ጃኒ በበኩሏ ለወዳጆቿ ባስተላለፈችው መልእክት ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላበት ሁኔታ ተነጋግረው ማብቃቱን አስታውቃለች። ህይወት እንደዚህ መሆኗና በአጋጣሚዎች የተሞላች መሆኗን የጠቀሰው አዶናይ ሁለቱም የየራሳቸውን መንገድ መምረጣቸውን አስታውቋል። የአዶናይና የጃኒ መለያየት እንዴት ታዩታላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ እጅግ የበርካቶች የፍቅር መገለጫና ምሳሌ የነበሩት አዶናይና ጃኒ መለያየታቸው ይፋ አድርገዋል። በኢትዮጵያ ማህበራዊ ሚዲያ በተለይም በቲክቶክ መድረክ ላይ በሰፊው የሚታወቁትና እንዲሁም ደግሞ በርካታ አድናቂዎች ማፍራት የቻሉት እነዚህ ሁለቱ ጥንዶች አዶናይና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማክተሙ በይፋ አስታውቀዋል። ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና እንዲሁም ደግሞ በክብር በተሞላ ሁኔታ ተነጋግረው ማረቁንና እንዲሁም ደግሞ መለያየታቸው ገልጻለች። በአንጻሩ አዶናይ በበኩሉ ደግሞ ባሰፈረው መልእክት ከጃኒ ጋር የነበራቸው የፍቅር ግንኙነት ማብቃቱንም አረጋግጠው ሁለቱም የየራሳቸው መንገድ መምረጣቸው ገልጿል። የሁለቱ ድንገተኛ መለያየት ታዲያ በዚህ ሰዓት በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያም ሆኗል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። ጃኒ ገብሩ የኔ ጠንካራ የኔ ፍቅር እንዴት ነሽ? ደህና ነሽ ወይ? የተፈጠረውን ነገር ሰምቻለሁ እና ይሄንን ችግር ይሄንን ምክንያት በማድረግ በጣም ብዙ ሰዎች ብዙ ነገር ሊሉሽ ስለሚችሉ ፕሊዝ ቢ ፔሽንት ኤንድ ፓስ ኢት ስትሮንግ ሆነሽ እሺ። ይህንን ነው ለማለት እንፈልገው። የአዶናይን ስቶሪ አይቻለሁኝ ምን እንደተፈጠረ ባላቅም በመካከላችሁ ያ የእናንተ ቢዝነስ ነው ያንቺና የሱ። ለማንም ፐብሊክ እንትን መተሽ ኤክስፕሌን ማድረግ ራሽን ያለብሽ አይመስለኝም። ጠንካራ ሆነሽ እለፊው ሁሌም እንደሚያጋጥመው ማለት ነው። ይሄ ደግሞ የማቹር ሰዎች እንትን ነው። ለወደፊት ግን ምን ማድረግ እንዳለብሽ የተማርሽ ይመስለኛል። ፈተናዎች የሚያጋጥሙት ለበጎ ነው አይደል እንዴ? እኛ ደግሞ እንወድሻለን አብረንሽ ሁሌም እስከ መጨረሻውን። ጃኒ ገብሩ ጎ ጃኒ ጎ ጃኒ። በነገራችን ላይ አንዷ እንደዚህ ስትል ጠይቃኝ ነበረ። ሪል ነው ውሸት ነው የሚሉ ሰዎች አሉ። አዶናይ እንግዲህ ሂስቶሪ ላይ ይሄንን አስቀምጧል። እንደምታዩት ስክሪን ሪከርድ አድርጌ ትክክለኛ የእሱ አካውንት መሆኑን ላሳያችሁ ፈልጌ ነው ስክሪን ሪከርድ ያደረኩት። በአዶናይ ብቻ አለን ባይዘ ጃኒ በሰላም ተለያይተናል። አንዳንድ ሰዎች ያው መጨረሻችን አይደሉም ብላ እንደዚህ ሂስቶሪ ላይ ፖስት አድርጋለች ማለት ነው። ግን ይሄ ነገር የተፈጠረው ባይዘዌ ዴይላን ራሱ እዚህ ሀገር እየነበረ ጃኒና አዶናይ እኔ በእርግጠኝነት አላወራም እርግጠኛ ሳልሆን ብዬ ነው እንጂ በጣም የሆነ ነገር እንዳለ በጣም ግልጽ ነበር። ምክንያቱም ሲጀመር ወደ ትውቱት አዶናይ ሲመጣ ጃኒ የታለች ተብሎ እኔ ስክሪን ሪከርድ አላደረኩላችሁም እንጂ በጣም ስትፈለግ ነበር ማለት ነው። ተፈልጋም ማለት የአክቲንጋቸው ደስ አይልም ነበር ስትመጣ ራሱ ማለት ነው። እዚህ ጋር እንደምታዩ ፊቷን ደግሞ ይሄ የጃኒ ፊት አይደለም። እኛ የምናውቀው በጣም ሳቂታ ጃኒ ፈታ ያለችው ጃኒ ይቺ አይደለች እንደምናያት ማለት ነው። እና ሲጀምር ጀምሮ እዚህ ጋር ጥሩ እንዳልነበሩ ግልጽ ነው። ያው እኔ አላወራም ብዬ ነው ዝም ብዬ ጨቅ ሳላገኝ አላወራም ብዬ ነው። እና እዚህ ጋርም ጥሩ አልነበሩም። እንደምታዩት ቫይባቸው ትንሽ እንደጠበቅ ነው አይደለም ግን እያስመሰለ ያ ካሜራ ፊት ስትሆን ታስመስሎ የለ በጣም የታዋቂነት መጥፎ ነገሩ ይህ ነው። እንግዲህ አክት ማድረግ አለባቸው ደስተኛ ሳትሆኑ ደስተኛ ደግሞ ማለት ነው። ኤኒዌይስ ተለያይተዋል። ጃኒና አዶናይ በይፋ ተለያይተዋል። አዶናይ እና ጃኒ ተጣሉ ተብሎ ፌስቡክ ላይ ዩቲዩብ ላይ ቲክቶክ ላይ ተጥለቅልቋል። እኔ ግን የሚታየኝ ልክ እንደዚህ ነው። እኔ ብቻ እንደዚህ የሚታየኝ የሆነ ፕራንክ ቢመስለኝ እንደዚህ ተጋብተው አዶናይ ሰርጋችሁ ልታሳየን መሆን ያለበት እንደዛ ነው። እናንተን አሁን ሰርፕራይዝ ብለው ማታ የቀለበት ፕሮግራማችሁን ሊያሳያችሁ ይችላል። አልተለያዩ የት አባታችሁ ካደምኳችሁ አልተለያዩ፣ በፍጹም አልተለያዩ። ቀለበት ሊያረጉ ነው። ቀለበት ሊያረግላት ነው። አባታችሁ የት አባታችሁ ሳትወስቱት በሌሊያ አየር ላይ አፈፋረኳል። የተለያየንበትን ምክንያት መስማት እንደምትፈልጉ አውቃለሁ፣ ነገር ግን ይህንን ከመናገር እቆጠባለሁ። ለእሷም መልካም ምኞት እገልጻለሁ ሲል ናችሁልኝ። ያው እንደምታወቀው ከአዶኒ ጋር የፍቅር ግንኙነት ነበረን። አሁን ደግሞ በሰላም እና ክብር በተሞላበት ተነጋግረን ተለያይተናል። አንዳንድ ሰዎች ትምህርት ናቸው፣ መጨረሻ ግን አይደሉም። እወዳቸዋለሁ ፋም ብላ ሌላም ፔጅ ስመጣ እዚህ ጋር ጃኒ ይሄ የቀናት ልዩነት ቪዲዮ ነው። እራት ላይ ቀርባለች፣ ጥሪ ነበራት፣ ሄደች ተከብራ፣ እነሱን እያስተዋወቀ ነበር አለ ጋይስ።
ፕሮግራሙ ላይ ታድመን እንደ ትልቅ ሰው ቁጭ ብሎ እንትን እያሉ ነበረና ሌላም ቪዲዮ አለ። እኔ እዚህ ጋር ስሙ I have a girlfriend. Her name is Jani. She actually has the same style as this. She likes like baggy clothes and yeah. And how long have you been together? Almost a year. You're actually gonna meet her up when we go to Ethiopia. You got a girl, you're single. I have a girlfriend. Nice. Her name is Jani. ፍቅረኛ አለኝ እሷም ጃኒ ነች የሚል ነገር ይፋ አድርጎ ነበረ። በሌላ በውስጥ ወይራው ደግሞ ጃኒም በበኩሏ እንደዚህ ስትናገር ነበረ። እና አዲስ ነገር አለ ሰሞኑን በጣም በቃ ኤክሳይትድ ጋይስ የሚገርም በቃ የሆነ ሰርፕራይዝ አላችሁ መቤቴን። አዎ እንደዚህ ሰርፕራይዝ ብላ ሰው ቀለበት ምናምን የሚል ኮሜንት ላይ የሰጠ ነበረ። እናም ተለያይተው ሰርፕራይዝ አደረጉት። ያው ሁለቱም ሰርፕራይዝ ነው። አዶናይ ነው ይፋ ያደረገ ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል፣ ሁለታችንም የራሳችን መንገድ መርጠናል። ስለዚህ ያለንበት ሁኔታ ተገንዘባችሁ ሌላ ፍቅረኛ የምትሆን እጩ አቅርቦልን የሚል የአይነት መግለጫ ይመስላል። የምትወዷቸው የምታደንቋቸው ፍቅራችሁም ይደግ መንደግ ስትሉ የነበሩ ይህ ነገር ተሰምቷል። ለማንኛውም እንዲያው ለነገሩ የሶሻል ሚዲያ ፍቅር የማይበረክተው ምንድን ነው ሚስጥሩ? ማፍራት የቻሉት እነዚህ ሁለቱ ጥንዶች አዶናይ እና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማክተሙ በይፋ አስታውቀዋል። እዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና እንዲሁም ደግሞ በክብር በተሞላ ሁኔታ ተነጋግረው ማለቁንና እንዲሁም ደግሞ መለያየታቸው ገልጻለች። በአንጻሩ አዶናይ በበኩሉ ደግሞ ባሰፈረው መልእክት ከጃኒ ጋር የነበራቸው የፍቅር ግንኙነት ማብቃቱንም አረጋግጠው ሁለቱም የየራሳቸው መንገድ መምረጣቸው ገልጿል። የሁለቱ ድንገተኛ መለያየት ታዲያ በዚህ ሰዓት በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያም ሆኗል። እናንተ ስለዚህ ጉዳይ ምን ትላላችሁ? ሀሳባችሁ። የጃኒና የአዶናይ ፍቅር በይፋ አክትሟል። በቲክቶክ መንደር ብዙዎች የሚከተሏቸው የጃኒ ገብሩና የአዶናይ የፍቅር ጉዞ አክትሟል። ጃኒ ገብሩ መለየታቸውን በይፋ ስታረጋግጥ በሰላምና በክብር ተለያይተናል፣ አንዳንዶች ትምህርት ነን እንጂ መጨረሻ እንሆንም ስትል ልብ የሚነካ መልእክትም አስተላልፋለች። በሌላ በኩል አዶናይ ማዳ መለየታቸውን አምነው ለምን እዚህ ደረጃ ላይ እንደደረሱ ግን ዝርዝር መረጃውን ከመስጠትም ተቆጥቧል። በክብርና በንግግር መለየታቸው ለብዙዎች አርያነት ያለው ቢሆንም የጥንዶቹ አድናቂዎች ግን በዜናው መደናገጣቸውን እየገለጹ ይገኛሉ። የእናንተ አስተያየት ምንድን ነው? በክብር መለያየት ወይስ እስከ መጨረሻው መጽናት? ሀሳባችሁን በኮመንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። አዶናይና ጃኒ በይፋ መለያየታቸውን አዶናይ አስታወቀ። ሁለቱ ዝነኞች እንደተለያዩ አዶናይ ገልጿል። አዶናይ በመልእክቱ ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስ ማወቅ እንደምትፈልጉ። ምንም ያህል በወዳችሁ ግን አንዳንድ ነገሮችን ለራሴ ማስቀረት መርጫለሁ። ህይወት ነውና ያጋጥማል ሲል በራሱ ቲክቶክ አካውንት ላይ ስቶሪ ላይ ይህን መልእክት አስተላልፏል። አስደንጋጭ ዜና ተሰምቷል።